እኔ ጎዳና ያ ሁሉ ነገር ስራብ ስጠማ በጨለማ እንደዛ ያ ሁሉ ነገር አደጋ ተጋፍጬ ያ ሁሉ ነገር ሳሳለፍ እናንተ ሰላም ነበራችሁ እየኖራችሁ ነበር ህይወታችሁን በስትክክል እሺ ለምን ነው ፍቅረኛህን እኔ እንደማደርጋት አደርጋታለሁ ምኑሯንም አስተካክላለሁ ያልሽኝ ለምንድን ነው ይሄ ብያህ ነበር ለምንድን ነው አይደለም የሷን የሁለታችሁ ስለዚህ ከአባትየው ጋር ግንኙነት ነበር ምን ትሉት ነበር ቀና ብለሽ በደንብ እያወራሽ እያዋሸሽኝ እያንዳንዱ ነገር እያዋሸሽኝ እንደሆነ ነው ሰው ውጣ ገንዘቡን አታጫውተው በእናትህ ውጣ ምን ወዴት ነው የምወጣው ወዴት ልውጣ ወዴት ነው የምሄደው ወዴት ነው የምሄደው ቤትነቱን ወንጀል የለውበት ምንድነው የሚያስለቅሱት ምንም የማውቀው ነገር የለም ሲሉኛ ነበር አሁን ምንም የማውቀው ታሪክ የለም ሲሉኛ ነበር ወይ ምንድነው የሚያስለቅሱት እኔ የምልህ አጎትየው ስሚኝ እኔ ስሚኝ እሺስ ልስማ ሁሉም ነገር ይቅር እኔ አባቷ ታሟል አቅም የላቸውም ደክመዋል እየተባልኩኝ ያንን ነገር ጆሮዬ እየሰማ አይምሮዬ ያገናዘበ ብሩን ይዤ የወጣሁት የነገ ህይወቴን በማሰብ ነው ሌላው ቢቀር ለሷ በነግራት ምን እንደሚፈጠር ታውቂያለሽ ምን እንደሚፈጠር ታውቂያለሽ ለማን ነው ነግራት ለአጎትየው ልጅ ለፍቅረኛ አጎት ልጅ በነግራት እንዳትኖር ያርጋ ምን እንደምታደርግሽ ታውቂያለሽ አንተም ኖራል እናንተ ሌቦችም ኖራቸዋል እንኳን ይኸውልሽ እኔን እስካሁን ስላልደረሱብኝ ነው ቢደርሱብኝ እንኳን እኔን አንቺን አይደለም ያንቺን የዘርዘር የማጥፋት አቅም እንዳላችሁ ታውቂያለሽ የክፋቷን ጥግ ምን ድረስ እንደሆነ ታውቂያለሽ እሱን ገዳዩን ጌታ እግዚአብሔር ያውቀዋል ምንም እግዚአብሔር ለዚህ ውስጥ አትከተቹ ስለገደለችኝ ፈጣሪን እዚህ ውስጥ አትከተቹ ከትከታገ ትገልሻለሽ ብለ በማስፈራራት እሷ ልትነዛልኝ አትችልም ይሷን ጎራ እኔ ግን እምልህ ቆይ ልንገር አሁን ላንተ ሰጠው አይደለ እነሱም ነገ እንደሚመጡ አታውቅም እንዴ አውቃለሁ እኮ እነሱም ሌላ ሊኖራቸው ሰው ይችላል ነገ ደግሞ አካፊ ያሉ ይመጣሉ ስለዚህ እኔ ምን ተረዳኝ እኔን ስሚኝ እኔ ያ ሁሉ ነገር ያሳለፈ አንሶ ከሆነ የተወሰነ ትራንስፖርት ምን ነገር ልጨምርህና ሂድ እዚህ ሀገር ጥፋ ለምንድን ነው የምጠፋው ለምን ሲባል ነው የምጠፋው እኔ ያ ሁሉ ነገር እናንተ እኮ በሰላም ስትኖሩ ነበር ሁላችሁም ሶስታችሁም በሰላም ስትኖሩ ነበር ገብቶሻል እኔ ጎዳና ያ ሁሉ ነገር ስራብ ስጠማ በጨለማ እንደዛ ያ ሁሉ ነገር አደጋ ተጋፍጬ ያ ሁሉ ነገር ሳሳለፍ እናንተ ሰላም ነበራችሁ እየኖራችሁ ነበር ህይወታችሁን በስትክክል እኔ ያ ሁሉ ነገር ሲፈጠር እንደዛ ሰውን ተራብክ ምን ሆንክ እንዴት ሆንክ ደረስክ እንዴት ሆንክ ያለኝ ሰው አለ የለም ሰማሽኝ የለም እኔን ስሚኝ የለም ያ ሁሉ ነገር ሳሳልፍ ማንንም ዞር ብሎ ያየኝ ሰው የለም እሷ ስትራብ ያያት ዞር ብሎ ያያት የለም ያ ሁሉ ነገር ሲፈጠር የደረሰልኝ የለም አሁን ገንዘቡ ያስፈልገኛል መኖር እፈልጋለሁ ያ ሁሉ ነገር ሳሳልፍ የነበረው የወደፊቴን በማሰብ ነው ይሄ ገንዘብ ይመጣል ላይፌን አስተካክላለሁ ብዬ አስቤ ነው ገብቶሻል ያ ሁሉ ነገር አሳልፌ መጣው ዛሬ ይሄን ማሰብ የነበረብህ ያንን ብር ወስደስ ጨፈጭፍ እንደገና ደግሞ ይሄን ማሰብ የነበረብህ ብቻ እንደዚህ እናሁን እንደመጣው ብቻ እንመተ ብታዋራኝ ነበር አንተ የሆነ የህግ አካል ይዘመታ አዋራኝ ካድኩ ብቻዬ መጣቴ ነገር ለመሸፋፈን ነው ለማስማማት ነው ምንም እንስማማው ነገር የለም ቆይ ልንገርህ እኔም እኮ አልወሰድክ አልሰጠኝም እኮ አላልኩም አዎ ሰጥተኛል ግን የተወሰነውን ወስዳ አጥፍተሃል የተወሰነው ጠፍቷል አጥፎ ብለሽኛል ራስሽ ያዘዝሽኝን ነገር ነው ያደረኩት እዚህ እስክትመጣ ድረስ ገንዘቡ የሚባሉን ነገር እስክንሰማ ድረስ በቃ እዛው የሆነ ነገር ተጠቀም በቃ ሁሉ ነገር እስኪያልፍ ድረስ እዛው ሁን ቆይልኛል አላልኩም እኮ ግን አሁን ብቻን እንደዚህ መተህ ቢሆን ኖሮ መፍትሄ ይኖረው ነበር አሁንም ብቻዬን የመጣሁት እሷ ብትሰማ እንኳን አንቺ እኔም ሆነ ማንንም ነው ሰው እንደማይተርፍ ታውቂያለሽ ብትሰማ እኔ ማንንም አልፈራ ገብቷል ማንንም አልፈራ ለመፍራት ጉዳይ አይደለም ስለፈራሽ ስላልፈራሽ ጉዳይ አይደለም በቃ እኔ አልፈራም እኔ ደግሞ ነገር ታርግሻለሽ እኔ መከታተያው ነኝ ያስኩት ታውቃለህ እኔ ነገር ለአንድ ዱርዬ የሆነ ነገር ባድርግ አይደለም እሷን አንተ አይደለም አንተ እሷን ማስጠርጋታለሁ እሷን የማስጠርጋቀም የለሽ ችግር የለውም ብር ነው የሚሰራው ገባ ብር ነው የሚሰራው አሁን እንደውም ሌላ ማወቅ የምፈልገው ነገር አለ ምንድነው ደግሞ ሌላው ያው አሁን አንቺ ነገር ውስጥ ገብተሻል ስለአባትየው የነበረውን ነገር እንድነግሪኝ ፈልጋለሁ የምን አባትየው የፍቅረኛ አባት ምን ላይ እንደነበረ እንዴት እንደነበረ እንድትነግሪኝ እፈልጋለሁ እኔ ማውቀው ነገር የለኝ በደንብ ታውቂያለሽ ሁሉንም ነገር አማስነኝ ብላ እንደገባው ለምን አታውቅም አንተ ያኔ እንደዛ ሲሆን እኔ እንደታመመ ነበር ማቀው
የሰማሁትም እንደታመመ ነው በአይኔ አላየሁም እኔ ማውቀው ነገር የለኝም አንቺ ደግሞ ሁሉንም ነገር ታውቂያለሽ ካጎትየው ጋርም ከልጅቱ ጋርም ተወራኝ አንተ ነህ በቃ እነሱ እኔ ማውቀው እኔ ቤቴ ውስጥ ቁጭ ካልኩት ነው ይሄ ነገር እኔ አንተ ልረዳ ፈልጌ ነው እኔ አንተ ያልከው ይሁንልህ ብዬ ነው እኔ አንተን ማስጠጋት ፈልጌ ነው ሴጣንሽ ያንተን ቆንገር ወይ ለማስጠጋት ሆነ የፈለግሽው አሁንም ቢሆን አንድ ነገር ልንገርና ከመጀመሪያውም ያንን ነገር እሺ ብዬ ተቀበልኩ ይሄ እንደሚመጣቃለው አንድ ቀን የሆነ ነገር እንደሚሆን ግን ከመጀመሪያውም የተቀበልኩ ያንተን መስመር ያንተን ህይወት እንዲስተካከልልህ ፈቅጄ ነበር በቃ ግን አንተ ነገርን ሁሉ አበለሻሽተህ እኔንም ለማለ ህዝብ ሁሉ ሰጥተህ ለህግ አካል ሁሉ የኔን ስም ሁሉ ሰጥተህ አስጠቆረ ከቤቴ ሰተት አድርገህ ይዘብ ይመጣ እንዳምንልህ ነው እንደምፈልገው ከነሱ ፊት እነሱ ፊት እንድታምኝልኝ አይደለም አሁን ብቻዬን መጥቶ አሁንም ደግሞ አምኜልህ እኮ ላንተ እኮ አልክድም አዎ ሰጥተኛል አቃለሁ ግን ድርሻህን ወስደሃል ድርሻዬ ያ ብቻ አይደለም ግማሹም የራሴ ነው ግማሹም ደግሞ አጎትነኝና ያጎት ልጅ ተብሎ ይመጣሉ አንድ ቀን አይቀርም ደግሞ ሌላ ሰው ሊኖር ይችላል እነሱ እንደሚመጡ ካወቅሽ እስካሁን የነበረውን ነገር ሰምተሻል ባታውቂ ደግሞ ስለ አባትየው የሆነ ነገር ታውቂያለሽ እኔ ደግሞ ልንገርህ አንተ በህይወት መኖር የምትፈልግ ከሆነ ያስከውን ይዘህ ሂዳል በፊት ከኔ ቤት ለቀውጣ እኔ ደግሞ በዚህ ብር ደግሞ የራሴን ህይወት አስተካክላለሁ ከዚህ ቦታ ለቅቄ መሄድ ፈልጋለሁ በቃ ምንም እኔን መቀመቁስ ከተሽ እኔን ያ ሁሉ ነገር አስደርገሽ አንቺ በሰላም ልትኖሪ አትችይም መቀመቁስ የገባው መጀመሪያ ሰው ስትገል ነው ታውቃለህ ስሚኝ እኔ ሰው አልገደልኩም እና ሀደ ቤት እንደመጣ ይሄ ብር እኮ አላውቅም እኔ ማውቀው ነገር የለኝም ይሄ ብር አሁን እናንተ የተመሰጠራችሁበት የሆነ ነገር ስላለ እኔን ለማግለል ነው የፈለጋችሁት የገባኝ ነገር ብቻ ነው የምትዋወቀው ምንም ከኔ ጋር ብቻ አይደለም ትውውቅሽ ገንዘቡ አንቺ ጋር እንዳለ እነሱ ቢያውቁ ምን እንደሚፈጠር ታውቂያለሽ እኮ አንተ ወርታችሁ ካልሆነ በስተቀር ማንንም ሰው አላውቅም አሁን ገንዘብ ሰጥቼ አስገድልሃለሁ ከምትይኝ ሰዎች ጭምር ከመሞት እነሱ ጭራሽ አላወቁም አንተ ሰላም አሁን ከዚህ ሰዓት ከዚህ በኋላ በሰላም በፍቅር አልወጣም ምትል ከሆነ በእኔ ሐሳብ ተማካር ተስማማ አሁኑኑ አስመጥቼ አንተ ለኔ ርካሽ ገንዘብ ሰጥተሽኝ ከዚህ ቦታ እንድርቅ ወሰልክ በፊት ማወክበት ነበር ይኸውልሽ አንተ የሚያዝብን ነገር አልመሰለህማ ሃይ ያልክ ኖር ካዛ ሁሉም ነገር ይቀር ጅልነቴ ይሁን ጅልነት አንድ ነገር የሆነ ነገር አድርጎ የሆነ ወንጀል ሰርቶ የሰው ልጅ ሂዶ በዛ በየትም ቦታ ሲጨፍር ይኖራል ነው ፍቅረኛህን እኔ እንደማደርጋት አደርጋታለሁ ምኑሯንም አስተካክላለሁ ያልሽኝ ለምንድን ነው ይሄ ብያህ ነበር ለምንድን ነው አይደለም የሷን የሁለታችሁ ስለዚህ ከአባትየው ጋር ግንኙነት ነበረሽ ሲጀመር እንዴ እኔ አንተ ነው ማከፋልኩ ሀገር ያውቃል የቅርቡ ጓደኛው እንደነበርሽ ሀገር ያውቃል እኔ አላውቅም ያስጠጋሽኝ እሱ ጋርም ስራ ያስጠጋሽ እሱ ጋራ እኔ ነው አንተ ጋር ለምን እንድሸከም አስጠጋሽ እንዴ ስራ ነው ምን መሸከም ሰርተ መብላት ኖር ነው እንዴ ሳታውቂው እንዴት ሰርተ እንድትበላ ፈልጌ ነው እሱ ጋር ሳታውቂው ሰርተ እንድትበላ ፈልጌ ነው ጓደኛዬ ነው አናግሬው እሱ ጋር እንድትሰራ አርጌያለሁ አልሽኝ አይደል ሰርተ እንድትበላ ፈልጌ ነው በቃ የራስ መስመር ያሳስኩ መስለኝ ነው ጓደኛዬ ነው እሱ ጋር ስራ በቃ እሱ ጋር አሁን ከብሩ ጋር የሚያገናኘው ነገር የለም ነው እኔ ታዩ ብሩንና ስለነሱ ያለሽን ግንኙነት ብቻ አሁን ግን እኔ ብር የምትለው ነገር በኩል ብታቆምሽ ብትረሳው ይሻላል ጓደኛዬ ነው አልሽኝ አይደል ጓደኛዬ ነው እሱ ጋር ተቀጠርና ስራ ሸክምም ሲኖር ሸክም ማጽዳትም ሲኖርብህ ያለብህን አጽዳ አልሽኝ አይደል ያው አንተ ሌላ መስመር እስከምትገባ እንደዚህ ብዬ ጓደኛዬ ነው ብዬ እሺ ብለህ እኔን ቃዴን ተቀብለህ እንድሰራ ፈልጌ አዎ ስለዚህ ጓደኛሽ ከነበረና ሲቀጥል ደግሞ ጓደኛ አይደለም ነው ይሄን ነገር ያደረኩት ላንተ ነው ስለዚህ ይዋሸሽኝ ነበር ማለት ነው እንደሱ ከሆነ ታዲያ ለልጁ ኃላፊነት ለምን ነው ስለፈለግሽ ፍቅረኛህን እዚህ ስትመጡ እኔ ኑሯን አስተካክላለሁ አልሽኝ አይደል ያንተ ናታ ያንተ ወዳጅ ያንተ ሚስት ከሆነች ያንተ ፍቅረኛ ከሆነች ወንገር ያንተ ፍቅረኛ ከሆነች ለምን አልቀበላት ሳስተሽልኝ ከሆነማ አሁን ገንዘቡን ትሰጪኝ ነበር አሁንማ ያለውበትን እያወቅሽ እንደዚህ አትይኝም ነበር አሁን ነገርኩ እኮ አሁን በራስ ጊዜ ነገርከኝ አጎትየውና ልጁ አሉ ይመጣሉ አልከኝ አይደል ስለዚህ እነሱ ሲመጡ ደግሞ ማካፍለው ነገር የለኝም በቃ እኔ አሁን ስሚ ምንድነው የምትለኝ ሴት ነሻ እንዴት ለሴት እንዴት ሴት ላይ ትጨክኛለሽ እኔ ምን ያለችበትን ታውቂያለሽ ያሳለፈችውን ነገር ታውቂያለሽ እኔ ምንም አይመለከተኝም ጓደኞቼ መካዴን ታውቂያለሽ ያው አይመለከተኝም እንዴት ምንም አይመለከተኝም ታያለሽ እንዴት ምንም የኔ ህይወት አደጋ ላይ ወርቆ እንዴት አይመለከተኝም ታያለሽ እኔ ህይወትን አደጋ ላይ ጠልኳል አልኩም ራስና ህይወትን አደጋ ላይ ጥለው እየጣልሻለሽ አሁን አቅሜን እንዳለ አሟጣችሁ በልታችሁ እኔ በሩታችሁ ስለተቀበልኩ ልጄ ስላልኩ እንደዛ አይደለም ስሚኛ እኔን ስሚኝ ያ ሁሉ ነገር ሲፈጠር ታውቂያለሽ በቃ እሷን እንደዛ ከነበረችበት ህይወት አውጥቼ ያ ሁሉ ነገር ሲፈጠር ታውቂያለሽ ጎዳና ለጎዳና ስንንከራተት ታውቂያለሽ ታዲያ ያንን 500 ሺህ ብር ይዘህ ስትወጣ ለምንድን ነው እሷን ያላሰብካት
500 ሺህ ከማን ሴት አዳሪ ጋር ስንጨፍረው ስታዥኝ አይደል እንዲያደረኩት እና ከማን ጋር እዛው ተንዘላዘል ብያለሁ እንዴ ጓደኞቼን ስክድ ያን ጊዜ ያ ሁሉ ነገር ሲፈጠር አንቺ አብረሽኝ አለብሽ አቀመውን አለው እንደዚህ አድርግላሉ እስቲ እኔ አሁን አንድ ነገር ልንገርህ መረዳት አትረዳም አንተ ደረቅነህ እዚህ በኋላ የኔን ትክሳት አስጨርሰኝ እኔ የማውቀው ነገር የለኝም በቃ አሁን ምንም አይነት ብር የሚባል ነገር አታይም ምን ማለት ነው እሱን እንድታስረጅኝ እኮ ነው የፈለኩት ገንዘብ የለም እያልሽኝ እኮ ነው የለም እንዴ ያ ሁሉ ነገር የለፈውበት እኔ ምን አቀልሃለሁ በቃ የለህም አላውቅም በቃ አውሬዎች እንዴት ነው ማመጣው ምንም አታመጣ የምን የፈለገ አውሬ ለምን ጅብ አይበላህም እኔ ምን ከነሱ ይሄው ቅድም ከህግ ሰዎች ጋር ይዘመጣ አይደለም ያን ሰዓት አዎ አላውቀውም ክጃለሁ አሁን ግን ምን ማለት ነው አላውቀውም እንዴት ለአንተ ግን አዎ አውቃለሁ ተቀብያለሁ ግን አሁን ብር የሚባል ነገር እንዳታስበው በቃ እንዳታስበው ምንም አይነት ብር የለህም ከዛ እኮ ያንን ነገር ፍሬን ጓደኛዬ ፍቅረኛዬ ምናምን ስለነሱዎች ማውቀው ነገር የለኝም ደግሞ ልንገርህ ከሰዎቹ ቤት አስቀጥረሽኛል ለምትለኝ አሳዝነኝ ነው በየቦታው ስትል ምትበላው ምትጠጣው እንኳን ትንሽ ያስፈልጋል በየዞርኩኝ ስራ እንድትሰራ የፈቀድኩልህ ነገር የህይወት ጉዳይ ነው ይሄ ደግሞ ነገር እኔ ደግሞ ይሄን ነገር ብር ያንስ ታጠፋ ዝም ቢያይቼ ይሄን ብር ደግሞ ሰጥቼ እንድታጠፋው ከማንንም ጋር ጨፈር እንድታጠፋው ብር እንድታረገው አልሰጥህም በቃ ነገ አሁን ላንተ ብሰጥህ ነገ ደግሞ አሁን ደግሞ ማናካቸው ወንድምየውና የወንድምየው ልጅ ብለሃል አጎትየው ማለት ነው እነሱ ብለሃል እነሱ አያቃቸው ነገ ሊመጡ ይችላል እኔን አይማሩ አይደለም እኔ መጣፋበት ነገር አይ ካልክ እኔም ራሱ አጠፋለሁ ሙሉ ልብላ እያልኩ አይደለም አልሰጥህም በቃ እሱ እንዳታስበው እርሳው ግማሹን ስጭኝ ግማሹን ውሰጂ እርሳው ጭራሽ እንዳታስበው አንዱን ስጭኝ አንቺ አንዱን አራቱን ልትሰማኝ ከሆነ ስማኝ ውጣ በቃ ሂድ ውጣ ወዴት ነው የምወጣው ውጣ በቃ ያልጨረስነው ነገር አለ ወዴት ነው የምወጣው ምንም ጉዳይ የለህም በቃ ምን ማለት ነው ጉዳይ የለም ምን ማለት ነው ጉዳይ የለኝም ማለት ሰፈር እኔ በተከበርኩበት እኔን አክብሮ የሚዘኝ ምንም አመል የለኝም ሰፈሩ በሙሉ ይወደኛል ማንም ያምንህ የለም ገንዘቡን አምጥቼ ሰጠሁሽ ማንም እንደማይደርስብሽ ስላወቅኩ ውጣ በእናትህ ውጣ የመጣበት ቦታ ሄዳ እኔ ምን አውቃለሁ ውጣ ወጥቶ ይገሉኛል ለምንድን ብናረው እኔ እዚህ ራሴ እገድልሃለሁ ውጣ ምን ማለት ነው እገድልሃለሁ የሰጠሁሽን ገንዘብ እኮ ነው ስጭኝ ያልኩሽ አልሰማኝም እንዴ ውጣ ገንዘቡን ስጭኝ ያልኩሽ በእናትህ ውጣ ምን ወዴት ነው የምወጣው ወዴት ልውጣ ወዴት ነው የምሄደው ወዴት ነው የምሄደው ቤትነቱን ውጣ ምን አይነት ነው ዝም ብሎ በቃ መጥቶ እዚህ በሳላስበው ነገር ያመጣብኛል በራሱ ጊዜ መጣ በራሱ ጊዜ ሌላ ሰዓት ውስጥ ይከተኛል እንዴ ደግሞ ማአፍር ደግሞ የምን ብር ነው የሚጠይቀኝ ደግሞ አልሰጠውም ይሄን ብር አልሰጠውም እንዴ እንደገና ገደል ውስጥ እንዲገባበት አልሰጥም እኔ እንዴ ካልሆነ አይደለም እነሱን ይፈራል እኔን አይፈራም እኔ ራሴ አጠፋዋለሁ ይኸውልህ ሰማታ ሁሉንም ነገር አውቀናል አሁን ቃል የገባህልኝ ነገር አድርግልኝ ህግ ይቀልልሃል ብለኝ አይደል ካንተ ጋር ጨረስናቸው ነገሮች አሉ እንድታርግልኝ የምፈልጋቸው ነገሮች አሉ እነዛን ገና ካደረክልኝ በኋላ ሁሉንም ነገር ቅጣት ይጠብቃል ማለት አይደለም ቅጣት ይቀርልሃል ማለት አይደለም እያንዳንዱ ነገር አድርገህ ከጨረስክ በኋላ ያንተን ጉዳይ በምን መልኩ ማስኬድ እንዳለብን ከዛ በኋላ እናውቃለን ግን እዚህ ሴትዮ ጋር ዘርፈ ይዘህ የመጣውን ሳንቲም እንዳስቀመጥ ሁሉንም ነገር አውቃለሁ ሁሉንም ነገር ሰማታ አይደል ማስረጃ ነበር የምንፈልገው ሴትዮ እንደዚህ ናት አዎ ያንዳንዱ የተፈጠሩትን ነገሮች ሰምተናል በቀጣይ ሂደት ደግሞ አሁን ገና ገንዘቡ እጃችን ላይ አልገባም አባትየውን ሁኔታ አላወቅንም እነዚህ ነገሮች ሁሉ ተባብረን አንተ ያንዳንዱ በመታግዘኝ መልኩ በጠየቁ መልኩ ነገሮችን ካደረክልኝ ሁሉንም ነገር በተገቢውና ምንም አይነት ጉዳት ሳይደርስ ምንም አይነት ብልሽት ሳይኖር ምንም አይነት የሚባክን ነገር ሳይደርስ እያንዳንዱ ነገር እንደርስበታለን ማለት ነው ነገር ግን አንተ ምልህን ብቻ ልክ እንዳሁኑ እንድታወራ እንድጠይቃት የምፈልገው ነገር ብቻ ካደረግ ሁሉንም ነገር ለአንዴና ለመጨረሻ ጊዜ እንትናለን አርግ ያልከኝም ሁሉ አርጋለሁ አዎ ድብቁ ካሜራ ውስጥ ያስቀመጥከውን ነገር በጠቅላላ እያንዳንዱ ነገር እየተከታተልን ነበር እኛ እዚህ ሆነን ማለት ነው ስለዚህ ሴትዮዋ ገንዘቡን
ሰርቀመተ እሷ ጋር እንዳስቀምጥከው 2.4 ሚሊዮን ብር እሷ ጋር እንዳለ እኛን ክዳናለች አላውቃችሁ ማን አንተ ምናምን ነገር ስትል ነበር የነበረችው ማለት ነው። አንተንም ቢውቶን አላቀህም ምናምን ነገር ብላ ነበረ። አሁን ግን ሁለታችሁ ስትቀመጡ ሁሉ ነገር ዘርዝራ ነግራለች። ባስቸኳይ እሷን በቁጥጥር ውስጥ መዋል ስላለባት አሁን ወደ እሷ ጋር እንሄዳለን። እናንተ እሱን ወደ ማረፊያ ቤት ታስቀምጣላችሁ። ሁሉንም ነገር እያንዳንዱ የሚሰጣችሁ ተጨማሪ መረጃዎችን በጠቅላላ በጥንቃቄ ያዙልኝ። እኛ ወደ ሴትዮዋ ጋር መግባት አለብን። ያንተ ተንቀሳቀስ። እንግዲህ ቤተሰቦቻችን የወይዘሮ ቃለ ህይወት ወይም ደግሞ ቤቷ በር ላይ ነው የምንገኘው። እያንዳንዷን ነገር ምንም እንደማታውቅና በሰፈሩ የተከበረች እጅግ በጣም ዝምተኛ ብቸኝነቷን የምትኖር ድሃ ስሙኒ እንኳን ቡና መጠጫ የሌላት ሴትዮ እንደሆነችና ሆን ብሎ እሷ ላይ ተላኮ እንደሆነ እያንዳንዱን ነገር ስታወራ ነበር። ይሄ ግን ከእውነት የራቀ ውሸት ስለመሆኑ በአንዳንድ ማስረጃዎች በተወሰኑ መልኩ ይዘናል። የያዝነውም ደግሞ ድብቅ ካሜራ ቤቷ ላይ ብሩክ ሄዶ እዛ እንዲያስቀምጥና እያንዳንዱን ነገር የምታወራቸውን ነገሮች ሪከርድ እንዲደረግ አድርገን ነበረ። ያው በማስረጃ መልክ ይዘናል። ስለዚህ እየተፈጠሩ ያሉትን የሆኑ ያሉትን ነገሮች በጠቅላላ በማስረጃ ይዘናል። አሁንም ቤቷ በር ላይ እንገኛለን። ገብተን ስትደብቅ የነበረው ከኛ ነገር በጠቅላላ እንደተጋለጠች የምናረጋግጥላት ይሆናል። የሚፈጠረውን ነገር አብራችሁ ተከታተላላችሁ። አብራችሁን ቆዩ። እኔ ነኝ ወይዘሮ ቃልስ። ሰላም ነው? እንደምን ነው? ነው እባክዎት መግባት ይችላል? እባክዎት ወደ ውስጥ መግባት ይችላል? አቶ ሰውዬ እባክህ በተከበርኩበት ሀገር ምንድነው 30 ጊዜ የምትመላለስ? እሺ ገብተን አንዴ ማውራት እንችላለን? እባክዎት አንዴ ገብተን ማውራት የምንችል ከሆነ አንዴ ግቡልኝ። ምንድነው አንተ ብኖርበት ምን አለበት? የመጣሁት እስካሁን ሲነግሩኝ ከነበረው ነገር ጋር ታወጣው እኮ ምንድነው? በፍጹም ምስቅልቅል አላወጣሁትም። ምንም የተፈጠረ ነገር የለም። እስካሁንም ቃለ መጠይቅ ብቻ ነው ያደረክሉት። የተመላለስኩት የምፈልገው ማስረጃና እውነተኝነቱን እስካገኝ ድረስ እዚህ ቤት እመላለሳለሁ ብዬ ነግሬዎት ነበረ። ምንም የነገሩኝ ነገር የለም። ምንም ነገር የነገሩኝ ነገር የለም። አላቀም ከሚለው ውጪ ግን ማስረጃዎች እንደሚያመላክቱት እርሶ ብዙ አይነት ነገር ያውቃሉ። ይኸውልዎት ማዘር ክብሮትን ከጠበቁና ምንም አይነት ነገር እየዋሹኝ ካልሆነ ምንም የሚደርስቦት ነገር የለም። ግን ዋሽተውኝ ከሆነ እደርስበታለሁ ብዬ ነግሬዎት ነበረ። እደርስበታለሁ ብዬዎት ነበር። በእርሶ ዙሪያ ስለሌለኝ አንተ 30 ጊዜ ተመላለስክ እንዴ ልታስፈራራኝ አትችልም። ወንድ ልጅም ወለዱ ሴት ልጅም ወለዱ፣ በዘመድ አዝማድም ተከበቡ፣ ሙሉ አገሩንም አስተባበሩ። ወንጀል ላይ ካሉ በህግ ይቆጣሉ፣ ይያዛሉ፣ ይዳኛሉ። ይሄንን ነገር ጠንቅቀው ያውቃሉ። በበቀደም ሸኘውህ እኮ አሁንም ደግሞ ለሶስተኛ ጊዜ ሆነ ለሁለተኛ ጊዜ ነው የመጣው። ብቻዬን መጥቼ በዚህ ጉዳይ ላይ ጋዜጠኛ ነኝ ብዬ አልነገርኩትም። መርማሪ ጋዜጠኛ ነኝ ብዬ የተፈጠሩ ነገሮች ካሉ እርሶ ጋር ባደራ መልክ ሰዎች ያስቀመጡት ገንዘብ ካለ ነገሩኝ ብዬ መጀመሪያ ቀን መጥቼ ነግሬዎት ምንም የሚያውቁት ነገር እንደሌለ ነግረውኝ ነበር አይደለ? ምንም የማውቀው ታሪክ የለም ብለውኛል። አላሉኝም ብለውኛል። እሺ አላሉኝም ብለውኛል። ምንም አይነት ነገር እንደማያውቁና ምንም ከዚህ በፊት ግንኙነት ከማንም ጋር እንደሌሉት በሰፈር ውስጥ የሚረዱትም ልጅ እንደሌለ ነግረውኛል። አሁንም የማውቀው ነገር የለኝም። እባክህ በጥብጠኝ። ነገር ግን እርሶ ብዙ ነገር እንደሚያውቁ ብዙ መረጃዎችን አሰባስቤያለሁ። አሁንም አንድ ድል እዚህ ውስጥ ወጥ ካለበለዚያ ግን ብዙ ነገሮች ይበላሻል። መረጃ ታገኝ ምንም እኔ ብዙ ነገሮች የተከበርኩ ሽማግሌ ሰው አስታራቂ ነኝ። እኔ ማንንም በሌላ ነገር የሚያቀኝ ነገር የለም። እሺ ከዚህ በፊት አይደለም እኔ ነው ወይ አንተ ብቻዬን ስለሆንኩ እኔ የመታ ያስፈራራ የማንንም ወንጀል እኔ ላይ ልትፈልገ ነው። ስለዚህ እያሉኝ ያሉት እርሶ ምንም አይነት ገንዘብ ባድራ መልክ ያስቀመጠም የለም። ከሰው ጋርም ደግሞ ተባብረው በሆነ የገንዘብ ወይም ደግሞ የወንጀል ሙከራ ላይ አልተሳተፉም ነው። እባክህ ውጣልኝ። ውጣ የምትሰማ ከሆነ ውጣልኝ። እርግጠኛ ነው? ለአንዴና ለመጨረሻ ጊዜ ነው ምንም። የተዘረፈ ገንዘብ ላይ ተባብረዋል አልተባበሩ? ያሟል እንደ ይሄ ልጅ የተዘረፈ ገንዘብ ላይ ተባባሪ አይደሉም። ገንዘቡም እርሶ ጋር አይገኝም። አይደለሁም። እርግጠኛ ነው? በዚህ ጉዳይ ላይ ማስረጃ ካመጣውሎት ግን ምንም አይነት ብር አይደለም የተባበርኩት። የራሴን ብር የለኝም። እንኳን የሰው ብር መቀመጥ የራሴን ብር የለኝም ማለት የራሴ ብርም የለኝም። ይሄን ያህድም ያስጠይቅ። እሺ ብሩክ የሚባል ልጅ ያውቃሉ? አላውቅም። ብሩክ የሚባል ልጅ ያውቃሉ? አላውቅም። ብሩክ የሚባል ልጅ አላውቅም። እሺ ብሩክ የሚባል ልጅ ገንዘብ ይዞ መጥቶ እርሶ አልሰጡትም? አይ አንተ ጤነኛ አይደለህም። በቃ ስንቴ ልንገርህ አላውቅም አልኩህ እኮ በቃ። ብሩክ የሚባል ልጅ ገንዘብ ይዞ መጥቶ አልሰጡትም? ምንም አይነት ነገር በዚህ ጉዳይ ላይ የለም። እርግጠኛ ኖት? በክብር ትወጣለህ። እርግጠኛ ኖት በዚህ ጉዳይ ላይ? እኔ አላውቅም አልኩህ እኮ። እሺ እና የሚተባበሩኝ ጉዳይ የለም? እርግጠኛ ኖት? የለኝም። እኔ ምን በጣም ጥሩ። ምን ልታሳየኝ ነው? ላሳየው። ማን ነው እሱ? ይሄ ድራማ አይደለም ወይ ፊልም አይደለም ወይ ሌላ ሰው አይደለም። እርሶ ነው ታረለ። ይሄ ያዙትና እዩት። አሁን ነኝ እኔ ነኝ አይደሉ? አሁን ብሩክን አያውቁትም አይደል?
ይሄ ልጅ ነው እንደዚህ የሚያደርገኝ። ይሄ ልጅ ነው አይደል እንደዚህ የሚያደርገኝ። አላውቀውም ሲሉኝ ነበር አይደል? በምን እንዴት እንደዚህ ያደርገኛል? እንዴት እንደዚህ ያደርገኛል? እሱ አላደረጉት። ተባብረው ወንጀል ሰርተዋል። ሰው ተገሏል በዚህ ገንዘብ ላይ በዚህ ወንጀል ላይ። እኔ ከወንጀል የለሁበት። ምንድነው የሚያስለቅሱት? ምንም የማውቀው ነገር የለም ሲሉኛ ነበር። አሁን ምንም የማውቀው ታሪክ የለም ሲሉኛ ነበር። ወይ ምንድነው የሚያስለቅሱት? ከዚህ የሚያደርገኝ እኔ ምንም በብሩ ወንጀል የለብኝም እንጂ አስቀምጬልኝ ነው ያስቀመጥኩት። ከዚህ ጉዳይ ጀርባ የተደበቀው ነገር ምንድነው? እኔ ምንም የማውቀው ነገር የለኝም። ምንም የማውቀው ነገር የለኝም። እያንዳንዱ ነገር ጠንቅቆ ያውቃሉ። እኔ ብሩን አስቀምጬልኝ ሲለኝ ለራሱ ለህይወቱ ይሆናል በቃ ለራሱ ለወደፊቱ ያዝኝለት ነው ቁጭ አርኩት። ያን ጊዜ አንተን አላቅም ያልኩት የልጅ ላይ በላሽ ብዬ። አሁን ግን ስለ ገንዘብ ማውቀው ነገር የለም። ብሩክን አላቅም እያሉኝ ነበረ። አሁን ብሩክን እንደሚያውቁት አመኑ ማለት ነው ቪዲዮን ሲያዩ። አውቃለሁ። እሺ ገንዘቡስ? ስለ ገንዘቡ የሚያውቁት ነገር የለም? ስለ ገንዘቡ የሚያውቁት ነገር የለም ወይ? እሱ ነው እዚህ ሁላ ጉዳይ እንትን ያለኝ በተከበርኩበት እንደው ምን አይነት ልጅ ነው? አሁን ጊዜን አይፍጁ። ስለ ገንዘቡ የሚያውቁት ጉዳይ የለም ወይ ነው? ስለ ገንዘቡ የሚያውቁት ጉዳይ አለ የለም? ብሩክን ካወቁት ስለ ገንዘቡ ያውቃሉ። ስለ ገንዘቡም በደንብ እዚህ ቪዲዮ ላይ ማስረጃውን ተናግረዋል። በእርግጠኝነት እዚህ ቤት የተቀመጠው ካሜራ አውቃለሁ። ልጅ አውቃለሁ። አሁንም አውቃለሁ። ገንዘቡ የት ነው የሚገኘው? ገንዘቡ የት ነው ያለው? የት ነው ያለው? መጀመሪያ ከራሱ ልጁ ጋር ና ከልጁ ጋር ና በቃ ልጁ አልመጣም። ነገሮችን በጠቅላላ ከቁጥጥር ውጭ ከዚህ በኋላ እርሶ ፈልገው የሚሆን ነገር የለም። እኔ የፈለኩት ነገር ነው የሚሆነው። ስለዚህ ገንዘቡ የት እንደተቀመጠው ነው ራሱ ይምጣ ልጁ። ስለዚህ እስር ቤት መባቀቅና የተፈጠሩት ነገሮችን በጠቅላላ እኔ ለምን ተባቀቃለሁ? በገንዘቡ እንኳን ተጠቀምኩበትም። እኔ ምን ላደርግበት? የልጁ እኮ ነው። እኔ ምን የት ነው ያለው ገንዘቡ? ስለዚህ እያንዳንዱን ገንዘብ የሚያውቁት ነገር አለ። ስለ ገንዘቡም ስለተገደለው ሰው ተገድሎ ተጨማልቆ እያንዳንዱ ነገር ወንጀል ተሰርቶበት ነው የመጣው። ስለዚህ የት ነው ያለው ገንዘቡ? የማውቀው ነገር ወንጀል ምንም ነገር አላውቅም። አምጥቶ ሰተኝ አስቀምጭልኝ አለኝ። 5 ሳንቲም አልነካውበትም። ለምን ስለዚህ ገንዘቡ የት ነው የሚገኘው? ገንዘቡ ራሱ ይምጣ። ልጁ ይምጣና ከልጁ ፊት እኔ ላንተ አልሰጥም። በዚህ አይነት ሰው ማንም አይታመንም። ስለዚህ በቃ ልጁ ይምጣ ከልጁ ፊት እሰጣለሁ። በቃ ኦኬ እሺ አስገባው። እሺ ብሩክን አስገባው። አትገፍትሩኝ ና አትገፍትሩኝ ትላለህ። ይሄን ሰው አቁ አንተ እንደምታረግ ነግሬሽ ነበር በቃ ይሄ ነገር ሳይመጣ ገንዘቡን ስጪ ብዬ ነግሬሽ ነበር። እዚህ ሁላ ነገር ያደረስከኝ አንተ ነህ። እኔ ለራስ ብዬ ነው ከሰዎቹ ፊትም የካድኩ ለራስ ብዬ ነው። ለራሴ ብለሽ ከሆነ ብቻዬን ስመጣ ትነግሪኝ ነበር። ብቻዬን ስመጣ ገንዘቡን ትሰጪኝ ነበር። ምን ብቻሽን ልታጠፊ? ስለዚህ እርሶ ይሁሉ አንተዋወቅም ይሁሉ ግብግብ አላውቀውም አይቼው አላውቅም ገንዘብ የሚባል ይሁሉ ነገር መጀመሪያ መንገድ ይችሉ ነበር። ይሄ ሁሉ ነግሬዎት ነበረ። መርማሪ ጋዜጠኛ ነኝ። የተፈጠሩትን ነገር ለፍትህ ምን አይነት ክፉ ሰው ነህ? ገንዘቡ የት ነው ያለው? በቃ ይዘው ነው አሁን ገንዘቡ ገንዘቡ ምንም አልነካው። ምንም የነካሁት ነገር የለኝም። ምንም የነካሁት ነገር የለም። ይሄው ብሩ ይሄው እንዳለ ከዚህ ውስጥ የራሱ የተወሰነ እንትን ብሏል እንጂ ይሄው ምንም የሰጠኝ ብር ይሄው ይሄ ሙሉ ገንዘቡ ነው። ሙሉ 3 ሚሊዮን ነው። 5 ሳንቲም አልነካውም። 5 ሳንቲም ይሄ ሙሉ ገንዘቡ ነው ማለት ነው። አዎ ሙሉ ገንዘቡ ይሄው ቁጣ። በጣም ጥሩ 5 ሳንቲም እኔ የሰው ገንዘብ አልበላም። ባለቤት አለው ባለ ድርሻ አለው። ሁሉም ገንዘብ እንዲሁ እንደተሰበሰበ የሰው ገንዘብ አልበላም። እኔ ገና ደግሞ አባቷን ምን አይነት ችግር ውስጥ እንደከተታችሁት እያንዳንዱ ነገር ደግሞ እኔ ልጅ ነው ነገር የለኝም። ሁሉም ነገር ብር አላውቅም፣ አመጣጡን አላውቅም። አምጥቶ ሰጠኝ ተቀበልኩት በቃ በደንብ 500 ሺህ ብር ነው ከዚህ ላይ አጥፍቼለታለሁ ምናምን ነገር ያልከው 2.5 ሚሊዮን ብር ከዛ በታች ይሁንና ደግሞ ለዚህም ተጠያቂነት ትገባሉ። አንድ ብር አላነሳውም። እኔ ከዚህ አንድ ብር አላነሳውም። ስለዚህ ከዚህ በኋላ ተነሳንተም የምንፈልገ ለእያንዳንዱ ጥያቄዎቹ ለእያንዳንዱ ነገሮቹ ተጨማሪ መረጃ እንዲሰጥ እዚሁ አቆዩት። ማዘር ይሄንን ነገር በቀላሉ መንገድ እንዲያናግሩኝ ጠይቄዎት ነበር። ስለዚህ እርሶም አሁን ስለካዱ ስለተፈጠረው ስለዋሹት ስለእያንዳንዱ ነገር ተገሎ የሚምጣ ምንም ይምጣ ይሄንን ገንዘብ ከራሱ ሰርቶ ይዞ ሊያመጣው አዳምጡ ሰርቶ እንደማያመጣው ስለሚያውቁ መጀመሪያ ይሄንን ገንዘብ ይዞ እንደመጣ ከየት አመጣው ብሎ መጠየቅ ይችሉ ነበር። ስለዚህ ይሄ ገንዘብ የመጣው በጣም ወንጀል ተሰርቶበት ነው። እርሶም ከተጠያቂነት አይድኑ። ጨርሰናል። ካሜራውን አጥፋው። እንውጣ። ኑ በቃ ውጡ። ውጡ። ካንተ ጋር ያልጨረስነው ጉዳይ አለን ብዬ ነግሬ ነበር አይደል? ሁሉንም ነገር አላገኘሁም ገና ምንም ማለት በቃ ከገንዘብ ውጪ ሌላ ገና ምንም ነገር አላገኘንም። ይቺ ልጅ አባቷ የት እንዳለ ማወቅ ትፈልጋለች። ገንዘቡ
እስከ አባቷ የለፋበት ረጅም ዓመት ለዚህ ገንዘብ መስዋዕትነት ከፍሎ ለልጁ ለማውራስ ያስቀመጠውን ገንዘብ ይዘህ ጠፍተህ ለማይሆን ሰው ሰጥተህ ዛሬ ደርሰንበት አግኝተናል። ገንዘቡ እጃችን ላይ ወርቷል። አሁን ደግሞ ካንተ ጋር እንድታረጋግጥልኝ የምፈልገው በአባቷ ጉዳይ ላይ የምታውቀው ነገር እንዳለ እንዲሁ ይሰማኛል። ስለዚህ ልትነግረኝ ይገባል። ካለበለዚያ የእነዚህን ሰዎች ሁሉ ወንጀል አንተ ላይ ነው የሚላከከው። አንተ ላይ ነው ይሄን ነገር ማረጋግጠው። ሁሉ ነገር አድርጊ ማውን ምን ላይ ነው? የዚህ ሁሉ ነገር መነሻ አንተን እንድታበቃ የምፈልገው ፍቅረኛዋንና ከቤተሰቡ ጋር ተወዳጅተህ ፍቅረኛ አስመስለህ ይዛት ወጥተህ ህይወቷን ያመስቃቀልከው አንተ ነህ። ስለዚህ አንተ የቆፈርካትን ነገር አንተ ታዳፍናታለህ። እያንዳንዱን ነገር አንድ ነገር ብነግርሽ ትተወኛለህ? እተዋለሁ። ምንድን ነው እየመሰለኝ ነው ግን እርግጠኛ አይደለሁም። ተናገር። እሺ ምን መሰለህ ይህንን ነገር ሊያውቁ የሚችሉት ወይም ደግሞ አንተ እስቲ ስትመረምር እንኳን የነፍስ አባቷን ስጠይቅ ሞተ ወይም ደግሞ እንዲሆነ ብለውሃል ስለ አባትየው? አልገባኝም። ስለ አባትየው ማለት የነፍስ አባት ሰነድ ሲጠይቁ ምናምን ነገር የነፍስ አባት የሰውየው የፍቅረኛ አባት የነፍስ አባታቸው ሁሉንም ሳንቲም የሱቅ የቤት ካርታ እያንዳንዱ የተለያዩ ሰነዶች ምናምን እኔ ጋ ነው የሚገኘው ብለው ለእሷ በትክክል አስረክበናታል። ስለ ሰውየው ግን ምንም የተናገሩት ነገር የለም። ውጭ ለሕክምና የተናገሩት ነገር የለም ምናምን ነው ያሉት። እሺ ምንድን ነው ስለሱ ጉዳይ ታዲያ? ይኸውልህ ስለሱ የሚሰማም የሰፈር ሰውም የለም። ስለሱ የሚያውቅ የሰፈር ሰውም የለም። ስለምኑ ሞቶ ቢሆን ኖሮ ሌላው ይቅር እዛም ተቀብሮ ቢሆን እንኳን እንዴት አንሰማም? እንዴት ከመጀመሪያ ጀምሮ በትክክል ነገር ለሕክምና ሄደ ተብሎ ነው አይተወራው? ለሕክምና ሄዶ ከሆነ የፍቅረኛ አባት ማለት ነው። እሺ ለሕክምና ሄዶ ከነበር የነበረበት ቦታ ሲሞትና ሲቀበር እንዴት አንሰማም? እንደውም ልጁ ባትኖር እንዴት ወንድሙና ልጁ ለቅሶ አይቀመጡም? እነሱ ጋር ለምን አልደረሱም ነበር የሰፈር ሰው? ስለሱ የሰማው ነገር የለም። ስለዚህ እንደውም እኔ የማስበው ታግቶ ነው ብዬ ነው የማስበው። ምናልባት ታግቶ ሊሆን ይችላል እንጂ ወይ ደግሞ በሕክምና ላይ ነው። እንዴት እስካሁን ሞቶ ከሆነ የሰፈር ሰው አይሰማም? ለቅሶ እንዴት አይደርሱም? ስለዚህ በአባቷ መሞት ጉዳይ ላይ ጥርጣሬ ያለኝ ነው አንተ እያልክ ያለው። ይህን ጉዳይ በደንብ ሊያውቅ የሚችል የምትለው ማን ነው ታዲያ? አጎትየው ወይም ደግሞ ልጁ ናት መሽቁቅ። እንደውም አጎትየው ምንም አያውቅም። የሰውየው ልጅ ነው የምትለው ወይስ አጎትየው ልጅ? የአጎትየው ልጅ። እሷ በእኛ ቁጥጥር ስር ናት። እሷ ናት ልትሆን የምችለው። እሷ ማታውቀው ነገር የለም። ጉዱ ሙሉ ታውቃለች። ምክንያቱም እሱ አሁን አባቷ ብዙ ነገር ላይ እውቀት ስለሌለው ብዙ ነገሮችን እንድትመረምር እንድታውቅ ወይም ደግሞ ነገሮችን እንድታስተካክል የሚያደርገው በእሷ መንገድ ነው። እሷ የተማረች ናት። በጣም ብዙ ነገሮችን ታውቃለች። ከህግ አንጻር ራሱ የሆነ ነገር ታውቃለች። በቃ ብዙ ነገሮችን ስለምታውቅ እሷ ነገሮች እንዴት ሞቶም ከሆነ ታግቶም ከሆነ ወይም ደግሞ በሕክምና ላይም ካለ ሁሉም መልሶችን የምናገኘው እሷ ጋር ነው ማለት ነው። ሞቶም ከሆነ ሬሳው እሷ ጋር ነው የሚሆነው። ቀብረው እንኳን አታደርግም። ደግሞ ብዙ ነገሮችን ማጣራት የምትፈልገው ነገር እንዳለ ብዙ ጊዜ ስታወራ ሰምቻታለሁ። ምክንያቱም እሱ ከተናዘዛቸው ወይም ደግሞ ካስቀመጠው ገንዘብ በተጨማሪ የሆነ ሀብት እንዳለው ታውቃለች እሷ። እኛ የምናውቀው እዚህ ድረስ ነው፣ ግን እሷ ደግሞ ብዙ ነገሮችን ታውቃለች ከዚህ በላይ ከአጎትየው ጋር ያላቸውን ነገር ሙሉ ነገር እሱ ደግሞ አብጠርጥሮ ይነግራታል። ምክንያቱም ነገሮችን እንድታስተካክልለት አሬንጅ እንድታደርግለት እሱ ለራሱ የሚሳሳ ነገር አይደለም። በቃ ለእሷ ነው ብዙ ነገሮችን ምንም ነገር አሳልፎ እሷ እዚህኛው ቁጥጥር ላይ ስለሆነች እነዚህ ነገሮች በጠቅላላ ፊክስ የምናደርገው ይሆናል። እንግዲህ ቤተሰቦቻችን እየተፈጠረ ያለውን ነገር በጠቅላላ እየተከታተላችሁ ነው። እስኪ እሷ ጋር የተደበቀው ሀቅ ደግሞ ምንድነው ነው ብለን የምናጠራ ይሆናል። የአጎትየው ልጅና አጎትየው ይኸው እዚሁ እኛ ጋር በቁጥጥር ውስጥ ነው ያለው። ጠይቀን ሁሉንም ነገር እናረጋግጣለን። አንተ እዚሁ እንዳትንቀሳቀስ፣ የምፈልጋቸው ነገሮች ካሉ ተመልሼ እመጣለሁ። ወይዘሮ ፍሬዎት ከአንቺ ጋር ብዙ ያልጨረስናቸው ነገሮች እንዳሉ ነግሬሽ ነበር። ቆይ ምንድነው የምትፈልገው ከኔ? ሁሉ ነገር አገኘህ አይደል እንዴ? ቆይ ሌላ ምንድነው የቀረው? ምንም ያገኘሁት ነገር የለም። ምን ማለት ነው? ከዚህ በላይ ምንድነው የፈለከው? ምንድነው ያገኘሁት? ምንም ያገኘሁት መረጃ የለም። ከአንቺ ዛሬ ነው ገና መረጃ ብዬ መፈለፍለውና ማገኘው ምንም ነገር ሌላ ምንድነው የቀረህ? እሺ ቆይ ይኸውልህ ያለውን ነገር የቤቱን ካርታም የሱቁንም ያለው ነገር ንብረት ሙሉን ከነፍስ አባት አግኝተህ ሙሉ ነገር አስረክባት ሰጣት ይለ እሷ አይመለከትሽም። ያንቺ ስላልነበረ አይመለከትሽም። ቀርሞ እሺ ሌላ ምንድነው የቀረህ? ሌላ ምንድነው ከኛ የምትፈልገው? ሁሉንም ነገር እፈልጋለሁ። ሁሉንም ነገር እንድትነግሪኝ እንድታረጋግጪልኝ እፈልጋለሁ። ይኸውልህ ከዚህ በላይ ምንም ነገር ማረጋግጥልኝ ነገር የለም። በቃ ያለው ነገር ሁሉ ነገር ደርሰህበት ሁሉ ነገር አውቃለሁ። ኃይል እንድጠቀም እንዳታስገድጂ። እኔም አባቴ ልቀቀና እንሂድበት በቃ። አንቺንም አባትሽን ልቀቃችሁ። ልቀቀን። ያ ሁሉ ወንጀል ከሰራችሁ በኋላ ያ ሁሉ ነገር ካተረማመሳችሁ የሰው ህይወት ካመሰቃቀላችሁ በኋላ አባትና ልጅ ለ6 ዓመት እንዳይተያዩ ካደረጋችሁ በኋላ
ካደረጋችሁ በኋላ ለቅቄሽ ልትሄጂ ነው እንደዛ ነው ማለት ነው። ምንድነው አንተ ምን አገባ ሲጀመር ያገባሃል አይመለከትህም ሲጀመር ይሄ ቤተሰብ ጉዳይ ነው። በጣም ጥሩ ሰው ሆኜ ነበር ማለት ነው ያገኘሽኝ አይደለ? ለዚህ ነው እንደዚህ የምትንጣጪው አይደለ? ለምንድን ነው እኛም ታሰቃየን? ለምንድን ነው ለምን አትሆንም? ኦኬ እንድተውሽ ነው የምትፈልጊው? ይሄ ሁሉ ወንጀል ከሰራሽ በኋላ ይሄ ሁሉ ነገር ካደረግሽ በኋላ በቃ ቤተሰብ ጉዳይ ነው አልከኝ። ይሄ ደግሞ የኛ ንብረት ነው፣ በቃ የኛ ሀብት ነው፣ የኛ ይልክ ስለደረስኩበት ነገር በደንብ ልንገርሽ። 2.5 ሚሊዮን ብር ለሕክምና የተቀመጠ ገንዘብ ሙሉ ለሙሉ አዘርፈሽ ከዛ ቤት ማስወጣትሽን አውቃለሁ። ማለት ከየት ነው ያመጣው? ማን ልታቅሻል? ሰነድ ካርታ ምናምን የምትሉት ነገር በእጃችን አለ። በሱ ስም ተበድረን ነበር ስትሉ የነበረው ነገር በጠቅላላ ውሸት መሆኑንና ሰውየው በራሱ ገንዘብ ሲታከም እንደነበረ በኋላም ደግሞ ለሕክምና ብላችሁ ወደ ውጪ ብላችሁ ይዛችሁት እንደሄዳችሁና በዛው እንዳልተመለሳችሁ ጭምር ደርሼበታለሁ። ማለት እንዴት ልታቅፋ ጌም ማን ሊነግር ይቻለው? ጭራሽ ያልከለ ነገር ምንም ይገባኝ አይደለም። ይኸውልሽ አንቺ እየተጫወትሽ ነው ከኔ ጋር ጨዋታ ነው ያልሽው። ምንም ጨዋታ የለም ገባህ? ይሄንን ካሜራ ካጠፋሁት ግን መረጃውን ካልነገርኩ ብለሽ እግሬ ላይ ወርቀሽ ተንበርክከሽ ትነግሪኛለሽ። ነገርኩሽ አይደል? ነገር ከዚህ በላይ ምንም የምታደርግ ነገር የለም። እርግጠኛ ነሽ? ምንም አትነግሪኝም? ምንም ነገር ልንገር አልችልም። አባትሽን ምን አድርጌው እንደምመጣ አሳይሻለሁ። ምን ታደርገው ነው? ቆይ አንተ ማነህ? ስለዚህ አንተ ቆይ ቁጭ በይ። እንኳን ለአባትሽ ለአንቺ እንኳን የምመለስ ሰው እንዳልመስልሽ። ስለዚህ እንዳንቺ አይደለም እንዳንቺ ነብሰ ቀጭን ቀጫጫ ሴት አይደለም ማለት ነው። ተውና ዝም በል በእናትህ። ቁጭ በይ ነግሬሻለሁ። ካሜራውን አጥፋልኝና ትናገሪያለሽ አትናገሪም? እሱን እናያለን። እስኪ እሺ፣ የተናገረችው ነገር አለ? የተናገረችው ነገር አለ? እሺ፣ አሁን ምንድነው? አንቺ ጉልበተኛ ነሽ፣ አንቺ በጣም ኢነርጂ አለሽ፣ ትጮያለሽ፣ ትንጨረጨራለሽ። አንቺ ማንም ሰው አይበግርሽም አይደለ? ምንም አይነት መረጃ አትናገሪም አይደለ? ዝም በይ ቆሻሻ። እንዳንቺ አይነት ሰዎች ቢኖሩም ቢሞቱም አይጠቅሙም የሰው ህይወት ላይ። የአባትሽ የወንድሙ ልጅ ዝምድናችሁን እንኳን አላሰብሽው። ተዩ ዝምድና እንደ ሴት እንኳን አላሰብሽው። ጎዳና ወጣ ከእናት ከአባቷ ከሞቀ ቤት ወጣ መንገድ ላይ የተንዘላዘለች እንድትኖር አደረግሻት። ነገር ግን የፈጣሪ የእናንተ ሳይሆን የፈጣሪ ቀን መጣና ዛሬ ወደ ቤቷ ወደ ንብረቷ ተመለሰች። ስለ አባቷ ደግሞ ደርስበታለሁ ሁሉንም ነገር። ወይ እርሟን ታውጣለች ወይ ደግሞ አባቷን በህይወት ይሽውመጣለሁ። አንቺ ምንም ባትረጂኝ ራሱ ግድ አይስጠኝም። ምንም እኮ አንተ የምታውቀው ነገር የለም። ምንድነው እኔ የማላውቀው ነገር? ነገሮች እንደዚህ ቀላል አልነበሩም፣ ውስብስብ ናቸው። መናገር ካለብሽ ተናገሪ። ምን አንተ በማታውቀው ነገር ነው እጅን ያስገባው እዚህ ውስጥ። ተናገሪ ያልወቀው ፍትህ ለሁሉም ሰው እኩል ነው። ስለዚህ ለአንቺም ማሰጠት ያለብኝን ፍትህ አስጣለሁ። ለነሱ ያሰጧቸውን ፍትህ አንቺም ጋር ምንም የሚያገናኘን ነገር የለም። በዳይ ስለሆንሽ ዛሬ እንደዚህ እያለቀሽ ነው። ተበዳይ በሆንሽ ተበዳይ ሆነሽ ቢሆን ለአንቺም ፍትህ አሰጥ ነበረ። ነገር ግን ሁሉም ነገር እንደተገኘ እኔ ስማኝ፣ እኛ እያደረግን ያለው ነገር ትክክል ነው። በቃ አንተ ስለማታውቀው ነገር ምን ትክክል ነው? አዎ ትክክል ነው። የሰው ህይወት ማበለሻሸት፣ የሰው ህይወት ማመነቃቀር ነው ትክክል ነው? እንደዛ ነው እያልሽኝ ያለሽው? አጎቴ ታሪኩ እንዴት መሰለ? አያቴ ማለት ነው እኛ የምንኖርበት ክፍለ ሀገር አባቴ ትንሽ ኃይለኛ ስለሆነ ታዛዥም አልነበረም እና አጎቴ ደግሞ በቃ ጥቱ ነው። አያቴን በጣም ይታዘዛታን አድርግ የምትለው ነገር ሁሉ ነገር ያደርግ ነበር እና ልትሞት አካባቢ ተናዛ ነበር የሞተችው። ሙሉ ንብረት ላጎቴ ነበር አውርሳ የሞተችው። ይሄን ነገር ደግሞ አባቴ ሲናደድ በጣም ተናደደ። በጣም በቃ ውስጥ በጣም ስለተጎዳ እንዴት እኔስ ልጇ አይደለሁም እንዴ? ለምንድን ነው ሙሉ ለሙሉ ላጎቴ ያጎረሰች ለወንድም ያጎረሰችው ብሎ ያወረሰችው እንዴት ሊሆን ይችላል ብሎ በጣም ተናደደና ውስጥ በጣም ተጎዳ። አልገባኝም። አባትሽና አጎትሽ ናቸው ማለት ነው? አጎትሽ ማለት አሁን ታሞ የጠፉት የልጅቷ አባት ማለት ነው? የብሩክ የፍቅረኛው አባት ማለት ነው? ኦኬ እሺ። ምንድነው ነው መነሻው? በቃ ማለት በቃ አባቴን ምቃት ወደውም ነበር ለምን እንደሆነ አላውቅም። እና ሙሉ ንብረቷን ስትሞት መጨረሻ ላይ ነውና ሙሉ ንብረት በሷ ስማውር እንትን አዙራ ከዛ ደግሞ ያለውን ንብረት ጥሬ ገንዘብ ይሁን ያለውን ነገር ሙሉ ዳጎት ያወረሰችው። ለታሞ አሁን ለጠፉት ለእያንዳንዱ ነገር በሳቸው ስም የነበረው ሀብት በጠቅላላ በሀያትሽ ስም
አጎትሽ አወረሰች ማለት ነው ለአባትሽ ምንም የደረሳቸው ነገር የለም ማለት ነው ነገር የለም ከዛ መሬትና የተወሰነ ነገር ነበር ያም ደግሞ ራሱ ጥሩነት አጥሩ ያገኘው ነገር ነበር በለፋው ነው እንጂ አያቴ ምንም ያወረሰችው ነገር የለም እንዴ ልጇም ነው ግን ምንም ነገር ያደረገችለት ነገር የለም ለምን እንደሆነ እኔ ምንም አውቀው ነገር የለም እኔ ልጅ ነኝ ግን አባቴ ያ ነገር በቃ ስለተናደደና ውስጡ ስለተጎዳ እንዴት ይሄ ነገር ይሆን ይችላል ብሎ ይሄ ነገር እንዴት ገንዘቤን ማስመለስ አለብኝ ብሎ ብዙ ጊዜ ይፈልግ ነበር ያስብ ነበርና ለበቀል ማለት ነው ለበቀል አይደለም እኮ ገንዘብ ትክክለኛው መልኩ መጠየቅ አይችሉም ያያቴ ማለት የአባቴ እናት ነች አይደል ስለዚህ ተካፋይ ነው ተካፋይ የራሳቸው ገንዘብ ነው ለማመስጠት እንዳለባቸው ለማመከልከል እንዳለባቸው የመወሰን መብት አላቸው በገንዘባቸው ሁለቱም ልጆቿ ናቸው አይደል የፈለገ ነገር ቢሆን ገንዘብሽን ለማማውረስ እንዳለብሽ ለማመስጠት እንዳለብሽ መፍረድ መወሰን የምትችይው በገንዘብሽ አንቺ ነሽ ሁለት ልጆች ቢኖሩሽ የትኛው ምን መውረስ እንዳለበት የትኛው ምን ማግኘት እንዳለበት መወሰን የምትችይው አንቺ ነሽ ስለዚህ እናንተ ምን አደረጋችሁ በቃ አጎቴ ደግሞ በቃ ወንድሜን ስለፈራ የሆነ ነገር ይቀማኛል ገንዘብ ይቀማኛል የሆነ ነገር ይላም ብሎ ያን ገንዘብ እንደወረሰ ሙሉ እዚህ ያለው ነገር ሻሽጦ ወደዚህ ወደ ከተማ መጣ ከክፍለ ሀገር ወደዚህ መጣ ማለት ነው እሺ ከዛም አፈላልገን አገኘ ነው እኛም በሰላም ማውራት ጀመርነ ከአጎቴ ጋር ሁሉ ነገር እንደተወውና ማለት በቃ በሰላም ወንድሜ ነህ ምን ነገር አንተ አልፈልግም አንተ ሰላም ኑር እኔ የተሻለ እኔ ምኖረው እዚህ ነው ምን ነገር አልፈልግም ብሎ መጀመሪያ በሰላማዊ መንገድ እንዲፈታ አደረገ በሰላም እንድትቀራረቡ መጀመሪያ ገንዘብ ስላልወረስኩ እኔ ችግር የለብኝም አንተ ብቻ ገንዘቡን እንኳን ሀያት ያወረሰች ምናምን ብሎ በፍቅር አሳመነው ምክንያቱም አጎቴ ደግሞ በጣም ምስኪን ነው የዋህም ስለሆነ የዋህነቱ ላይ ነው ማለት ነው እያወቃችሁ ነው ማለት ነው የተጫወታችሁበት እኔ ምንም ያደረኩት ነገር የለም በቃ አባቴ በቃ ያለው ነገር ማድረግ ያለበት ነገር ነው ያደረገው ምክንያቱም እንዴት ይጎዳል ማለት ለሙሉ ንብረት እንዴት ለሱ ያወርሳል ታወርሳለች አያቴ እንዴ ቢሆንም እኮ ትክክል ነው አባቴም ቢሆን ከዛም በቃ ከዛ ያለው ነገር በሰላማዊ መንገድ ከተፈታ በኋላ በሰላም ማውረድ ጀመር ነው ከዛ የአጎቴ ሚስት ከተወሰነ አመታቶች በኋላ መሞታን ሰማን መጥተን ምናምን ሀዘን አስተዛዘን ነው ምናምን ነገር እኔም ከአጎቴ ጋር ጥሩ ሪሌሽን መፍጠር ጀመርኩኝ ኦኬ እሺ ቀጥዬ ሰማሁሽ ነው እሺ ከዛም አጎቴም በቃ እኔም ልክ እንደ ልጁ ነው የሚያይ እንጂ የወንድሙ ልጅ እንኳን ራሱ አልመስለውምና ያግዘኛም በአንዳንድ ነገር ትምህርቴን ጠንክሬ እንድማር ብዙ ነገሮች የሚያግዘኝ ስለነበረ ሙሉ ነገር በቃ ሚስጥሩንም ያለውን ነገር ለኛ ያወራናልና በቃ ልጁም አንድ ሴት ልጅም ስለሆነ ያለችው በቃ እሷም ነፍስ ያወቀች እድሜዋ ሲደርስ አባቴ ብዙ ነገር ተማከረ ይሄን ነገር እንዴት ነው ገንዘቤን ማስመለስ የምችለው ንብረቴ እንዴት ነው የወንድም ሙሉን ያወረሰችው ነገር እኔ መካፈል አለብኝ ስለዚህ ግማሽ ድርሻዬ ይገባኛል ስለዚህ ይሄ ነገር ማስመለስ አለብኝ ስለዚህ አንቺ አባትሽን በትክክለኛው መልኩ ማስረዳት ይሄ ነገር ይቅርብ ወንጀል ነው ብለሽ ከማለት ይልቅ 100% ተባባሪ ሆነሽ አጎትሽ ላይ ወይም ደግሞ የአባትሽ ወንድም ላይ ሴራ ማስረድ ጀመረሽ አብረሻቸው ግን ምን አንድ ወንድሙ ነው ያለው ስለዚህ እሱ ብቻ ደግሞ ሀብታም ሊሆን ይችላል እኛም እኮ መለወጥ እንፈልጋለን አባቴም እኮ ገንዘብ ያስፈልጋል አያቴ የሚያደርገው ነገር ትክክል አይደለም ስለዚህ እሺ ቀጥይ ትክክል ሆነ አለመሆኑ በኋላ ምን ይሆናል እሺ እና ከዛ ይሄ ነገር እንዴት ማድረግ አለብኝ ብሎ ሲያስብ ልጁ ማለት በቃ የእድሜዋ ደረስ እያለ ሲመጣ የሆነ እሷን ማጥመድ ፈለግና ማለት አባቴ ነው ያሰበው ይሄ ነገር ልጅቷ ለምን አናጠምዳት ምናምን ነገር አለ እንዴት ነው የምናጠምዳት ምን ተማከር ከዛ የሆነ ልጅ እንፈልግና በጣም በፍቅር እሷን ያሳመናት ይቅረባትኝ እና ከዛም በኋላ በፍቅር ካማለላት ካሳመናት በኋላ እሷ ካፈቀረችው ምንም ነገር ስለምታደርግ ያን ነገር እሷ ወደሱ እንድትሄድ ማድረግ ነው እና ልጁ ደግሞ በጣም ዱርዬም ነው ማለት ይሄ ጎዳና ላይ ምናምን ያደገም ስለሆነ ብዙ ነገሮችን ያውቃል ብዙ ነገሮች ማድረግ ስለሚችል የሚፈልገውን ነገር እንሰጠዋለን የምንፈልገውን ነገር ካገኘን በኋላ ምናምን ነገር አለን ከዛ አጎቴ የሆነ ሰዓት ላይ ማለት አልፎ ያመው ነበር ሳምባ ምች ምናምን ነገር አለበትና ብርድ ምናምን ሲሆን ክረምት ምናምን ሲሆን በጣም ያመዋል እና ያን ነገር ማለት ተጠይቀዋለሁ እኔም አልፎ አልፌ አባቴ የሚመጣን ይጠይቀዋል ከዛ ልጁ ነበረችና እንትናለች ልጁ ቀረባትኝ ብሩክ የሚባለው ልጅ ማለት ነው የአባቷ ጤንነት ትንሽ አልፎ ትንሽ የታወከ ስለነበረ ብቸኝነት በጣም አጥቅቷታል ያንን ክፍተቷን እንዲጠቀም አድርግሽ ማለት ነው እና እሺ እሷም ማለት ብዙ ጊዜ ቤተክርስቲያን እንደዚህ አይነት ነገሮችን ታዘወትራለች ምናምንና ልጁ ተከታትሎ እንዲቀርባትና እንዲተዋወቃት ያደረግና እኛ ነበር ልጁን ማለት እንደዚህ እኔ ብሩክን እናንተ ናችሁ መልመላችሁ ማለት ነው ወደ እሷ ጋር ላካችሁት ማለት ነው እዚህ አጎቴ ጋር ስመጣ እኔ እንደነገርኩ ያን ማቀው እናቷ እንደሞተች የሀዘን ለማስተዛዘን ብለን መጥተን ነበርና
ያን ነገር አቀደን ልጁን እንዲተዋወቃት አደረግን። ስለዚህ ምንድን ነበር እቅዳችሁ? ሁለቱ ከተዋወቁ በኋላ ምንድን ነበር ለእናንተ ቢጠቅማችሁ? በቃ እሷን በፍቅር ማጥመድ ነበረ፣ እንድትወደው ማድረግ። ከዛ እኛ ከጀርባ ሆነን እናግዘዋለን አንዳንድ ነገር። ከዛስ ሁለቱ ከተፋቀሩ በኋላስ? ከዛም ልጅቷን ጥሮ ይዞ እንዲጠፋ ማድረግ ነበር እቅዳችን። እሷ አልጠፋም ቤት ውስጥ ብትሆን ልትገሏት ነበር ማለት ነው። እንደሆነና ብዙ ነገር ልጁ ምንም ነገር እንደሌለው ስለሚያውቅ አባትየው ደግሞ ለዛ አሳልፎ እንደማይሰጣት ስለምናውቅ ብዙ ከሁለቱ እንዲጣሉ ማድረግ ነበር። አባትና ልጅ እንዲጣሉ ማድረግ ነበር እቅዳችን። ስለዚህ ልጁ አባትየው ጋር አካባቢ ሲሆን ሱሰኛ መጥፎ ምናምን ነገር እንዲሆን አደረጋችሁ። እሷ ጋር ሲሄድ ደግሞ ጨዋ እንዲሆን አደረጋችሁና ልዩነት እንድታመጡ አደረጋችሁ። ስለዚህ ሁለቱ ተጣሉ። ልጅ ከፍቅረኛዋ ጋር ጠፋች። እና አባቷ ሲያቅ ይሄ ልጅ ተይው በቃ ከሱ ራቂ ብዙ ነገር ምናምን ሲላት እሷ ደግሞ አልችልም እወደዋለሁ ስለማፈቅረው ከሱ መራቅ አልችልም ብላ ብዙ ጊዜ አባቷን ለመነች፣ ግን አልሰማም ማለት። ከዛ ልጅ አባቷ ጋር ተጣላች በዚህ ምክንያት። ከዛ እንደውም ጥዬ እሄዳለሁ ብላ ከልጁ ጋር ተከትላ ሄደች። ምክንያቱም ሌላም የሚያወርሰው መሰለኝ ነገ ማለት ይታረቀኛል የሆነ ነገር እስከሚስተካከል ብላ ነበር ማለት ነው። አይጨክንብኝም ብላ እሷም ጥላው ሄደች ማለት ነው። ግን እናንተ ከዚህ ሁሉ ነገር በስተጀርባ ነገሮችን እያቀነባበራችሁ ያላችሁት ቤት ውስጥ ያለውን ነገር ታውቃላችሁ። ውጪ እሷ ጋርም ከፍቅረኛዋ ጋር ምን አይነት ሁኔታ እንዳላችሁ ፍቅረኛው መረጃ ያቀብላችኋል። ሁሉ ነገር አቀነጃጃችሁ ማለት ነው። ምክንያቱም የሚያደርገውም ይዞ ሲወጣም እያንዳንዱ ነገር እንደዚህ አድርግ እሷን ይዛት ወጣ ይሄ እንዳያድርግ ምናለው እኛ ነን ከጀርባ ሆነን እሱ ምንም ያውቀው ነገር የለም። ፍቅረኛዋ ማለት ነው ብሩክ ማለት ነው። በጣም ጥሩ። ከዛ በኋላ እሺ ቤት ውስጥ ተቀምጦ የነበረውን ገንዘብስ በምን አይነት መልኩ ነው ያስወገዳችሁት? እንዴት ነው? ከዛ ለብሩክ ነበረ ሁሉ ነገር እንደዚህ ገንዘብ ስላለ ከሱ ያለው ነገር እና ደግሞ ሕክምና መሄዳለሁ ወደ ውጭ እያለ ስለነበረ ገንዘቡን እጁ ላይ የነበረው አካውንት ላይ የነበረው አውጥቶ እጁ ላይ እንደነበረ እናውቃለን። ምክንያቱም ይነግረኛል እያንዳንዱ ሊሄድ ነው እንደዚህ ላደርግ ነው ምናምን ስለሚለኝ ለኔም ልክ እንደነገርኩ መጀመሪያ ሪሌሽናችን ጥሩ አድርገን ነበር የፈጠርነውና ሙሉ ሚስጥሩን ለኔ ነበር የሚያወራኝ። ከዛ ልጅ እንደዚህ ያረጋች ጎኑ ሚስጥሩን ሰው ከጎኔ የለም ልጄም ከርታኛለሽ ብሎ እያንዳንዱን ሚስጥር ላንቺ እሱ በታማኝነት የወንድሜ ልጅ ናት ያለ ሁሉ ነገር ይነግርሻል። አንቺ ደግሞ ለደካማ ጎኑ ነገ ላቀድሽለት ነገ ላሴርስልሽ ሴራ አስቀመጥሽው ማለት ነው። እና ከዛም በቃ አጎቴን ያለውልህ ምናምን ብዬ በቃ ነይ ይለኛል፣ እመጣለሁኝ ከሱ ጋር ከጎኑ ለመሆን ቆማለሁኝ። እያንዳንዱ እንቅስቃሴ ይከታተላለሁ፣ ገንዘቡ የት እንደሚያስቀምጥ የት እንደሚያደርገው እያንዳንዱ ተከታተልኩት። ከዛም ብሩክም እንደዚህ አይነት ገንዘብ አለ በማይኖርበት ሰዓት ተከታተልኩና እንደዚህ ሰዓት አለ ገብተህ ብሩን ይዘህ ወጣ አልኩት። እሺ ከዛም እንደነገርኩት አደረገና ገንዘቡን ይዞ ወጣ። ከዛ አጎቴንም ማለት ብዙ ጊዜ እንትን ነው ነበረ። ምን ትሉት ነበር? ቀና ብለሽ በደንብ እያወራሽ እያዋሸሽኝ ነው። እያንዳንዱን ነገር እያዋሸሽኝ እንደሆነ የሚሰማው ወይስ ካሜራውን ይጥፋና በደንብ የሚያወያዩ ሰዎች ይምጡ ነው? እንደዛ ነው የምትፈልጊው? እንደነገርኩህ አይደል? ቆይ ከዚህ በላይ ምን ልንገርህ? እሺ ከዛስ ምንድን ነው የተፈጠረው? በቃ ማለት አጎቴን እንደነገርኩህ አሁን እየታመመ ነበርና ላስታመመው መጥቼ ነበር እና በዛን ሰዓት ነበር ብሩክ ይዞ እንዲወጣ ያደረኩት። አንቺ አጎትሽ እንዲዘናጋና ምንም አይነት ነገር እንዳልተፈጠረ ኩሽ አድርጎ በሩን ከፋፍተሽ ሁሉን ነገር አስተካክለሽ ሬዲ አድርገሽ ጠበቅሽው። ከዛ ብሩክ ይዞ ሄደ። ስለዚህ ብሩ የት ነው ያለው? እሺ ብሩ ማለት እኔ በቃ ልክ እንደነገሩ ብሩክ የሚባል ልጅ ነበርና ለሱ ነበረ በቃ ብሩን እንዲህ ያደረኩት። ግን አየሽ አንቺ ጅል ብሩም የት እንዳለ ደርሰንበታል። ስለዚህ ብሩን እናንተ በምን አይነት መልኩ ነበር ልትከፋፈሉት ያሰባችሁት? ማለት በቃ እኛ ያሰብነውማ በቃ ብሩክ አስቀምጠን አባትየውን ደግሞ ማለት እሱ ወደ ሕክምና ሊሄድ ነው ብለን ለአካባቢው ሰው አሳውቀን ብሩን መጀመሪያ ብሩክ ይዞ ከወጣ በኋላ ከብሩክ ጋር በምን አይነት ድርድር ነበር ያደረጋችሁት? ማለት በቃ ያ ብሩክ የሚባለው ልጅ ጋር ማለት ነው ገንዘቡን እንካፈላለን ምናምን ብዬው ለሱ ነበር ሙሉ ለሙሉ የሰጠሁት እና እሱ ይዞ እንዲጠፋ ማለት ከሱ ጋር እንዲቀመጥ ነበር ያደረኩት። እሺ ግን ከዛ በኋላ እሱ ገንዘቡን ይዞ ጠፋ። ብሩክ ማለት ነው ለራሱ አላማ ይዞ ጠፋ ማለት ነው። ኦኬ ከዛስ ምን ተፈጠረ? ከዛም በኋላ እኔ ማለት በቃ ብሩክ የት እንዳለም ነበር እያፈላልግን የነበረው እና እሱን እያፈላልግን እያለ ነው። አትዋሽኝ፣ እውነተኛውን ነገር ንገሪኝ። ጊዜ የለኝም፣ ጊዜን እያባክንሽብኝ ነው ያለሽው። ንገሪኝ በቃ ምንድን ነው የተፈጠረው? ከዛ በኋላ የት ነው ያለው?
እዚህ ቦታ ላይ ብሩክን አስቀምጬው አምጥቼው ገርፌው የነገረኝ አንዳንድ መረጃዎች አሉ። አንቺን ደግሞ ማለት ነው ቆዳሽን ነው መገፍልሽ። ንገሪኝ። እሺ ነግረህ እኮ ነው እዚሁ ምርመራ ክፍል ውስጥ ሁሉንም ነገር ነግረሽኝ ትወጫለሽ። ካለበለዛ እሺ ማለት እሺ ብሩክ የት እንዳለ አላውቅም። በቃ ገንዘቡን ይዞት ነው የጠፋው። እሺ ከዛስ? እኛ ግን እቅዳችን ማለት አጎቴን ማለት ገንዘቡን እንደዛ ከተሰረቀ በኋላ እንደጠፋ ከበኋላ እኮ ነግርህ ነው። ከዛ ብሩክ ገንዘቡን ይዞ ከወጣ በኋላ አጎትየው ወደ ሕክምና እንደሚሄድ አድርገን አስመስዬ ነበርና ወደ ውጭ እንዲሄድ አደረግኩኝ። ማለት አብረን እንደምንሄድ አድርገን ነበር ያሰብነው። ከዛ እሱን ግን ሌላ ቦታ በሄደበት እንዲሞትና እዛው እንዲቀበር አደረግን። ጨዋታ ጀመርሽ ማለት ነው። እሺ አስገቧት። ካሜራውንም አጥፋው። ምንድነው? እሺ ነግሬሃለሁ። እያዋሸሽኝ ነው። እኔ ይኸውልሽ ሰው ሲደበደብ አላጅሪክ አለብኝ። አላይሽም። ድጋሚ ልጠይቅሽ አልመጣም። በራሴ መንገድ አወጣጣዋለሁ። ስለዚህ ይከታተፉሻል እነዚህ ሰዎች። እዚሁ ተቀበረሽ ወንበርሽ ስር ትቀበሪያለሽ። ነግሬሻለሁ። እውነቱን ንገሪኝ። እሺ እየነገርኩ ነው። ስለ አባትየው እውነቱን ንገሪኝ። ያ ገንዘብ ከጠፋ በኋላ ቀጣይ እቅዳችሁ ላይ አባትየውን እንዳካተታችሁበት አውቃለሁ። ስለዚህ ምንድነው የተፈጠረው? አባትየው ጋር ስላለው ነገር ንገሪኝ። ጊዜን አትፍጂ። ይኸውልህ በቃ ማለት አጎትየው ገንዘቡም እንዳለ ሆኖ ማለት ነው ብሩክ ይዞ እንደጠፋ ሳይሆን ሌላው ሰው እንዲያውቅ ያደረግነው ገንዘቡን ይዘነ ከአጎቴ ጋር ማለት ነው ወደ ውጭ ይዘነው ሄደና እንዲታከም ማስደረግ ነውና ከዛም በኋላ ደግሞ እዛው ሞተ ብለን ለሰዎች መናገር ነው። እሺ እና ገንዘቡን ደግሞ እሱ እንደሞተ እዛው እንዲቀበር አድርገን ለሰዎች መንገድ ሰጠን ማለት ሙታን ብለን የተናገርነው እንጂ በህይወት አለ ማለት ነው። በጣም ጥሩ። ይሄን ነበር ስፈልግ የነበረው። ስለዚህ የት ነው ይኸውልሽ አባትሽ አጎትሽ የሆነ ነገር ሆነ ማለት አባትሽን እዚሁ የሆነ ነገር አድርጌ ገላግለዋለሁ ማለት ነው። ስለዚህ የት ነው አጎትሽ ያለው? የት ነው ታማሚው በሽተኛውን አጎትሽን የት ነው ያደረጋችሁት? ጊዜን እየፈጀሽ ነው። የት ነው ያለው? እሺ ገንዘቡ ማን ጋር ነው ያለው? አሁንም ስለ ገንዘቡ ነው የምታወሪኝ? አሁንም ስለ ገንዘቡ ነው የምታወሪኝ? አሁንም በዚህ ሰዓት ስለ ገንዘቡ ነው የምታወሪኝ? እሺ በቃ የሆነ ቦታ ነው ያለው። ሌባ ወራዳ ገዳይ ናችሁ። የሆነ ቦታ ነው ያለው። የት? የሆነ ቦታ የሆነ ጨለማ ክፍል ነው ያስቀመጥነው። ጎትሽን ማለት ነው? አዎ። አሁን ካሜራውን አጥፋው። አንድ ላይ እዛው ያለውን ነገር ታሳየናለሽ። ተነሽ። እዛው ሁሉንም ነገር ታስረጅናለሽ። ሰላም የተከበራችሁ የጋዜጠኛው ሱ ቤተሰቦች እንዴት ናችሁ? ያው ፈጣሪ ይመስገን እኛ በድል ተወጥተናል ብለን እናስባለን። ምክንያቱም አባትየውን ረጅም ጊዜ ከ6 ዓመት በላይ እያሰቃዩ በተለያየ መልክ አልጋ ላይ ጨለማ ክፍል ውስጥ አግተውት በሽተኝነቱን አውቀው እናሳክመው ብለው ከማህበረሰቡ ከአካባቢው ገለል አድርገው ውጭ ሀገር ላይ ሕክምና ሊሄድ ነው ብለው የተቀመጠውን ገንዘብ በጠቅላላ ከቤት ውስጥ ሆን ብለው እንዲዘረፍ አድርገው እሱን ደግሞ ራቅ ያለ ቦታ ጨለማ ክፍል ውስጥ አስቀምጠው የቤቱን ካርታ ንብረት እና ደግሞ የተለያዩ ነገሮችን በልጁ ስም ያስቀመጣቸውን ንብረቶች ለመዝረፍ ሲጣጣሩ አጎቱ ማለትም የሰውየው ወንድምና ልጁ ያደረጉትን እንቅስቃሴ ሁሉ አክሽፈን ሰውየውን በመልካም ሁኔታ አግኝተነው የሕክምና ክትትል እያገኘ ይገኛል። ሰሞኑን ትንሽ ቅዝቃዜ ላይ ነው ያለው። እኛም ሳሉ ትንሽ እንትን እያልን ነውና ምንድነው ጉዳዩ? አባትየው አሁን በጣም በጥሩ ጤንነት ላይ ወይም ደግሞ የሕክምና ፕሮሰሱን ጨርሶ ጥሩ ሁኔታ ላይ ሲሆን የምናቀርበው ይሆናል። እንደተከታተላችሁት አባትየውን በሙሉ ሁኔታ ወይም ደግሞ ምንም አይነት የአካል ጉዳት ሳይደርስበት የተወሰነ መድኃኒቶችን ማለትም አገግሞ ጤነኛ ሆኖ እንዳይራመድ የሚያደርገውን መድኃኒት በተለያየ ጊዜ የገዛ ወንድሙና ወንድምየው ልጅ እየሰጡ በሽተኛ አድርገው ማስቀመጣቸውን ደርሰንበት ነፃ አውጥተነዋል። አሁን በሕክምና ክትትል ውስጥ ይገኛል። በቅርብ ጊዜ ደግሞ አባትና ልጅን አገናኝተን ሰላም መሆናቸውን የምናሳያችሁ ይሆናል። አሁን ግን ትልቅ ስኬት ትልቅ ድል ያስመዘገብንበትን አባትየውን የሕክምና ክትትል የሚያገኝበትን መንገድ
አግኝተናል። በዚህ ነገር ላይ ሲሳተፉ የነበሩት የአጎትየው ልጅና ብሩክም ቢሆኑ ለህግ ቀርበው ተጨማሪ ምርመራዎችን እየተደረገባቸው ይገኛል። የተገኘውም 2.5 ሚሊዮን ብር ሙሉ ሆኖ አግኝተነው እያንዳንዱን ገንዘብ ለተጎጂ ቤተሰቦች ወይም ደግሞ ለተዘረፉት ቤተሰቦች ሙሉ በሙሉ ለማስረከብ ፕሮሰሳችንን ወይም ደግሞ ጉዳያችንን አስጨርሰን እንገኛለን። ይሄ ትልቅ ድል ነው ያስመዘገብነው። ሰውየው አሁን ከሞላ ጎደል በሙሉ ጤንነት ላይ ይገኛል ማለት ይቻላል። አጎትየው ማለትም የራሱ የግል ወንድሙና የወንድሙ ልጅ ተባብረው ያደረሱበትን ሴራ ሁሉ አከሻሽፈን አሁን በመልካም ሁኔታ ላይ ነገሮች ይገኛሉ። ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር። ሼር፣ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። የቤተሰባችን አባል የሆናችሁ ደግሞ ኮሜንት ላይ እንደተለመደው ሀሳብ አስተያየቶቻችሁን ስጡን። በሚቀጥለው ቪዲዮ እስክንገናኝ ሰላም።